ልንገደል እንችላለን። በእናታችሁ አትሞቱ። ጋዛ ቦርደር ላይ ሄደን ነበር። በእስራኤል ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወሉን የጫናችሁን እንድታበረታቱን ስል በሉል እግዚአብሔር ስም ጠይቃለሁ። ከመሸ እንግዲህ ኮሜዲያን እሸቱ ያስተላለፈው ለወጣቶች ድንቅ መልእክት በእንባ የታጀበ ድንቅ መልእክት አለ። እሱንም እናስመለክታችሁናል። ዮናስስ እንግዲህ ጋዜጠኛ ዮናስ ምን ገጠመው? ኢቢኤሶች ምን አይነት ውርጅብኝ እየወረደባቸው እንዳለ በይሳት ማመን አትችሉም ማለት ነው። እነሱንም እናስመለክታችሁናል። ፕሮፌሰር ብርሃኑ ነጋ ላይ እንግዲህ የግድያ ሙከራ እንደደረሰበት ያለው መረጃ እያመለከተ ይገኛል። እንደዚሁም ወቅታዊና አዳዲስ መረጃ ቅድስት ቤተክርስቲያንን በተመለከተ አለ። እነሱም ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሀሳብ እንሰጥበት ይሆናል። ወደ ቪዲዮቹ። ሰላም አለይኩም ጋይስ፣ እንዴት ዋላችሁ? ዛሬ አጋጣሚ ፌስቡክ ስገባ ኢትዮጵያውያን ጋዜጠኞች በወራሪዋ እስራኤል መንግስት ግብዣ ተደርጎላቸው ሄደው ከዛ ተመልሰው መተው ዘገባ ምናምን በመስራታቸው ጋዜጠኛ እንዴት ይሄንን ያደርጋል የሚል ተቃውሞ አይቼ ስቄ ነው ይሄን ቪዲዮ የሰራሁት። እንዴት ነው ከኢትዮጵያውያኖች ጥሩ ነገር ከኢትዮጵያውያኖች ሰብአዊነት የምትጠብቁት ነው የኔ ጥያቄ። የኔ ቪዲዮ እየሰራ ያለሁት እኔ እኮ ብያቸዋለሁኝ። በተለይ በዚህ ሰዓት የኢትዮጵያ ፕሮቴስታንቶች አይሁዳዊ ፕሮቴስታንቶች ናቸው። በተለይ በዚህ ሰዓት ራሷ ኢትዮጵያ በምስራቅ አፍሪካ የምትገኝ አሜሪካዊት ሀገር ናት። ቀጥታ የአይሁድ የወደፊት አለኝታ፣ የወራሪዋ እስራኤል የወደፊት አለኝታ እጩ አለኝታ ማናት? ኢትዮጵያ ናት። የኢትዮጵያ ሕዝብ ማለት ነው ቢችል የጋዛን ሕዝብ ቢያጠፋ ቢጨፈጭፍ ቢችል ዓለም እስላሚን ቢያጠፋ ደስተኛ ነው። በነገራችን ላይ ከነጭ አይሁድ ወራሪ በላይ የኢትዮጵያ ካፊር ለሙስሊሞች ለፍልስጤሞች ትልቅ ጥላቻ ያለባቸው ናቸው። እኔ እኮ ብያቸዋለሁ። የኢትዮጵያ ፕሮቴስታንቶች አይሁዳዊ ፕሮቴስታንቶች ናቸው። አሜሪካ በዚህ ሰዓት በአንደኛው ክፍለ ዘመን እስራኤል የምትባል ወራሪ ሀገር መስርታ ንጹሃኖችን እያስገደለች ነው የሚል የምዕራቡ ዓለም ያኔ ኒው ጄኔሬሽን በራሱ ማንነት የሚኖረው እየተቃወማ ስለሆነ ተቀባይነት ስላጣች ወደ ደንቆሮ ማህበረሰብ ወደ ኢትዮጵያ ነው የዞረችው። አሜሪካ አላልኳችሁም? አሜሪካ ናት ኢትዮጵያ ምስራቅ አፍሪካ ላይ ያለች የጮ አሜሪካ ናት ኢትዮጵያ የወደፊት የእስራኤል እንትን አለይታ እስራኤልን ከአሜሪካን በተሻለ ለወደፊት እጅግ መናጤ ሀገር የምታደርጋት ወራሪዋ እስራኤልን ኢትዮጵያ ናት አላልኳችሁ? ኦርቶዶክስ ብትሉ ፕሮቴስታንት ብትሉ አይሁድ ናቸው፣ በተቃራኒ አይሁድ ናቸው። ስለዚህ ከኢትዮጵያ ማህበረሰብ ጥሩ ነገር አትጠብቁ ልላችሁ ነው። በዙ አጋጣሚ ለፈላሾች መልእክት ማስተላለፍላችሁ ነገር ቢኖርኝ ፈላሾች ከነጫጮቹ አይሁድ ወራሪዎች በላይ ለፍልስጤም ህዝብ ለሙስሊም ትልቅ ጥላቻ ያለባቸው በመጨፍጨፍ በመግደል ፊት ተቀዳሚዎቹ ከጎንደር የሄዱ ፈላሻ አይሁዶች ናቸው። ኢትዮጵያዊ ናችሁ እናንተ ማለት ነው። እናም ላስቀምጥላችሁ የፈለኩት ነጥብ ምንድነው? አሁን ላይ አሜሪካ የምትሏት እናንተም በጉድፈቻ ያሳደገቻችሁ አውሮፓውያኖች ናቸው። ከአውሮፓ አሜሪካ ምድር ሄደው የምድር ባለቤት የሆኑትን 100 ሚሊዮን ህዝብ ጨፍጭፈው ነው አሜሪካ የምትባል ሀገር መሰረትን ያሉት ማለት ነው። ሶ እናንተም በጉድፈቻ የጎንደርን ፈላሻ ሆነም ከዩክሬን ከሆላንድ ከተለያየ አካባቢ ነጫጭ አይሁዶች ናቸው በሚል በጉድፈቻ አሳድገው የጦር መሳሪያ አስታጥቀው ንጹሃንን እንድትጨፈጭፉ ያደረጓችሁ አውሮፓውያን ክርስቲያኖች የመስቀል ጦርነትን ያዘዙት ራሳቸው ናቸው። መካከለኛው ምስራቅ ላይ የሙስሊሙን ዓለም በጦርነት ወረው የራሳቸው ማድረግ የሚፈልጉት ጥቅም ነበር። ያ ነገር አልተሳካላቸውም። ለረጅም ጊዜ ሲዋረዱ በጦርነት ሲሸንፉ ስለኖሩ አውሮፓውያኖቹ እነ ትራምፕ እና አሜሪካ የነዛ የመስቀል ጦረኞች ልጆች ስለሆኑ አያት ቅድመ አያቶቻቸው ያልተሳካላቸውን የመስቀል ጦርነት እናንተን በጉድፈቻ አሳድገው ከዚህ ለቃቅመው ከጎንደር ከሆላንድ ከዩክሬን ለቃቅመው አምጥተው ከሃንጋሪ ለቃቅመው አምጥተው የጦር መሳሪያ አስሸክመው ቅድማያቶቻቸው በመስቀል ጦርነት ያላገኙትን ድል በእናንተ እጅ ለማግኘት ያን ሳቲስፋክሽን ለማግኘት
ነው እንድትዋጉ ያደረጓችሁ። ስለዚህ ፈላሻ ቅጥረኛ ተዋጊ ናችሁ እናንተ ማለት ነው። እናንተ ቅጥረኛ ተዋጊ ናችሁ። ብዙ ጊዜ ጎንደር ፈላሻ ይፎክራል። እንደውም ባለፈ አንድ ፈላሻ ተገድሎ ማለት ነው እየፎከረ ነበር በአማርኛ የቀብሩ ስነ ስርዓት ላይ ሲፎክር ነበር ያን በጎንደረኛ ማለት ነው። በነገራችን ላይ ጀግንነት ወንድነት አይደለም። እዚህ ምድር ላይ ከሙስሊም በላይ ማንም ጀግና የለም። እናንተ አሜሪካ ቅጥረኛ ወታደር አድርጋችሁ ዶላር ተሰጥቷችሁ የጦር መሳሪያ ተሰጥቷችሁ በዛ ላይ እየተገደላችሁ ነው እናንተ የምትፎክሩት ጀግና የሚያጫውታችሁ ቅጥረኛ ወታደር ሆናችሁ አውሮፓና አሜሪካ ተባብረው ገንዘብ እየረዷችሁ ነው። ፍልስጤማውያን ወጣቶች ግን ማንም ሳይረዳችሁ ያንቀጠቀጧችሁ ነው። እመኑኝ ፍልስጤም ምድር ላይ መቼም ድል አታገኙ። እመኑኝ መቼም ሰላም አታገኙ። እመኑኝ ስትዋረዱ የዓለም ሕዝብ ሲጸየፋችሁ ስትፎክሩ ትኖራላችሁ እንጂ መቼም አይሳካላችሁም። ምክንያቱም ከሙስሊም በላይ ጀግና የለም። ከሙስሊም በላይ ላለበት ዓላማ ቀጥ ብሎ የሚጠብቅ የለም። ሺህ ዓመት ይቀጥላል እንጂ ጦርነቱ ማለት ነው። ይሄው 100 ዓመት ሆናችኋል። ፍልስጤም ሙሉ ለሙሉ መውረር አልቻላችሁም። ወራሪዎች ናችሁ እናንተ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ። በእናታችሁ እዛው ኑሩ። አትምጡ። እሺ ችግር የለም ግን አትሙቱ። እዛው ቅሩ። በቃ ችግር የለም አትምጡ። ብር ማትላኩ ችግር የለም። ማንም ብር አይፈልግም። ግን አትሙቱ በእናታችሁ። ለምይስቱ የጓደኛዬን እናት ብታት አሰብ በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራው ይገባችሁ ነበር። እኔ ባለቤቴ ስታምጥ በቃ በህይወቴ ዓለም ላይ በዛ ሰዓት ያለኝ ነገር በሙሉ ብጠየቅ ሰጥ ነበር። ባለቤቴ ከወለደች በኋላ ልጇን ጡት ለማጥባት ጡቷ እስከሚፈነዳ ያለው ስቃይ እንጃ። እኔ ዓለም ላይ ባለ ብር በሙሉ የሚገዛ አይመስልኝም መፍትሄው። ከዛ በኋላ ለሊት ስንቴ እንደምትነሳ ሲገረዝ እንዴት እንዳለቀሰች እንዴት እንዳመማት እንዴት እንደተሰማት እስቲ መለስ በሉና እማዬ እንዴት እንዳሳደገቻችሁ አስቡ። ዓለም ላይ እኮ ከናንተ ነፍስ ውጪ ምንም የሚበልጥባት ነገር የለም። እና በእናታችሁ አትሙቱ። ሁሉም ነገር ይቅር። በቃ አትሙቱ። በቃ አትሙቱ። ብርም አትላኩ፣ ልብስም አትላኩ፣ እቃም አትላኩ፣ አስክሬናችሁንም አትላኩ። በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። የኢትዮጵያ ጋዜጠኞች የእስራኤልን መንግስት ግብዣ ተቀብለው መሄዳቸው ብቻ ሳይሆን ተመልሰው መጥተው የሰሩትን ዘገባ የሚከፍለውን ጌታ የማገልገል እንጂ የስነ ምግባር ውጤት አለመሆኑን ያሳያል። ሲጀመር ኢትዮጵያ ራሷ የጦርነት የረሃብና የድሮን ጥቃት ሰለባ የሆነችው ሀገር ሆና ሳለ በጋዛ ላይ የሚፈጸመውን ሰቆቃ ለማድበስበስ መሞከር ትልቅ የሞራል ዝቅጠት ነው። ጋዜጠኞች ነን ባዮች ለጋዛ ህፃናቶች እና እናቶች ሊኖራቸው የሚገባውን ርህራሄ በነፃ ጉዞና መዝናኛ መሸጡ የኢትዮጵያ ሚዲያ ልሂቃን ዘንድ ሰብአዊነት ለጥቅም የሚነገድበት ዋጋ መሆኑን ያሳያል። በነገራችን ላይ ሰው ነው የሚለው። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው። ግን በቃ ገና ካሁኑ ናፈቀች። እኔ በጣም የገረመኝ ነገር አንድ ነገር ነው። መጀመሪያ ቀድሜ ልጥቀስ። የመጀመሪያውና ትልቁ ነገር እንደ ክርስቲያን እስራኤል ማየት የመጨረሻ ግብ ነው። ልክ አንድ እግር ኳስ ተጫዋች የናሽናል ቲም መመረጥ ግቡ እንደሆነ ሁሉ እንደ ክርስቲያን እንደ አማኝ አንድ ትልቅ ስኬት ነው አንዱ። ይሄን ደግሞ ያመጣልኝ ማን ነው? ሙያዬ ነው፣ ጋዜጠኝነት ነውና ጣቢያዬን ለዚህ ፈቃደኛ ሆኖ
የላከኝን ጣቢያን እንዲሁም ደግሞ ግብዣውን ያደረገልኝን በኢትዮጵያ እስራኤል ኤምባሲ በቅድሚያ በጣም ላመሰግን እወዳለሁ። ግን ናፍቃችሁኛል አቦ ሆናካው ናፍቃችሁኛል በጣም እንዳው እኛም በጣም ጓጉተን ነበር። ያው ትመጣላችሁ ተብሎ መጀመሪያ ገና ሲነገረን ጀምሮ ነበር የጠበቅናችሁ። ያው ልክ ናፍቀውት የሰነበቱት ቤተሰብ እንደሚመጣው ነበር የጠበቅናችሁ። አጭር ነበር ጊዜው እንጂ በጣም ደስ ብሎን ነበር። እስራኤል የመጀመሪያ ጊዜ ነው ማለት ነው ዮናስ? የመጀመሪያ ነው። ወደ አሜሪካና ወደ አውሮፓ ነበር እስከዛሬ ጉዞ ያደረኩት የውጭ ሀገር ጉዞዎችን፣ ግን እስራኤል የመጀመሪያ ነው። በጣም ኤክሳይትድ ነበርኩኝ ለመሄድ ወደ እናንተ ጋር ለመምጣት ራሱ ቀን ሄድ ብሎኝ ይሄ አዲስ ልብስ የተገዛለት ልጅ የለም የአዲስ ዓመት እንደነገ የሚያደርገኝ ጉዳታች ልብስ ልክ እንደዛ እንደሚያጓጓ ያህል አዳልት መሆን የቀርቶ የልጅ ያህል ጉጉት ነበረኝ። እጅግ በጣም አመጫለኝ ብዙ ነበር። አዎ ኢየሩሳሌም ሲባል እውነት ነው። ታዲያ እንግዲህ መቼም ስለ እስራኤል ብዙ ትሰራላችሁ፣ ሙያም ያው ግድ ይላል። ስለ እስራኤል ታነባለህ። እስራኤልን ያው በንባብ ታውቃታለህ በደንብ፣ ግን እንደው በአካል ስታያት ምን የተለየ ነገር አገኘ? በጣም ጥሩ ጥያቄ ነው። ሁለት ነገሮችን ያየሁት፣ አንደኛው የቱሪስት ከተማ መሆኗን ነው ያየሁት። ሁለተኛው ደህንነቷ በጣም የተጠበቀ መሆኑን አይቻለሁ። እነዚህ ሁለት ነገሮች አብረው ስለሚሄዱ ነው ቀድሜ ያነሳኋቸው። ቱሪዝም እና ሴኩሪቲ ወይም ደህንነት በጣም ይገናኛሉ። ደህንነት በሌለበት ሀገር ላይ ቱሪዝም ምንም አይስፋፋምና እያንዳንዱ እስራኤላዊ የእስራኤል ጠበቃ ሆኖ ነው ያየሁት በአንድም በሌላ። ሌላው ደግሞ በጣም ይሄ አንዳንዴ ድሬዳዋ ያለው ሁሉ ይመስለኛል የሚገርምሽ፣ በተለይ ኢየሩሳሌም ሄድን በኋላ አንዳንዱ ሰፈር ድሬዳዋ ያለው ይመስለኛል። የአምስተኛ የሚባል ሰፈር አለ ድሬዳዋ፣ ኮኔል የሚባል ሰፈር አለ ድሬዳዋ እና ያንን አካባቢ የሚመስል ነገር ሁሉ አይቻለሁና ከቤት ወደ ቤት አይነት ስሜት ነው የተሰማኝ። ደህንነቱ፣ ቱሪዝሙ፣ ዌልካሚንግ እያንዳንዱ ሰው ሰላምታው፣ ፈገግታው በጣም የቤተሰብነት ስሜት እንዲሰማን በእኛ የስራ ሩጫ የበለጠ ጫና እንዳይፈጠርብን የእናንተ የእስራኤላውያን ዌልካሚንግ ፌስ እና አቀባበል ሙሉ በሙሉ በጣም ተመችቶን በጣም ደስ ብሎን ነው ያገኘነው። ከዛ በላይ ደግሞ የኢትዮጵያ ሬስቶራንቶችን ሬስቶራንቶችን ነበር ራሴ በላን የመጣን ቀን ምሽት እዚህ ሊናፍቀን የሚገባው ነገር በሙሉ እዛ አግኝተነዋል። እጅግ በጣም ደስ ብሎኛል። ሌላው እንግዲህ ምናልባት በኋላ በጥያቄና መልስ እናነሳቸዋለን። በጣም ኤክሳይትድ ስለሆንኩኝ ነው የቴል አቪቭንና የእስራኤልን ከተሞች ደግሞ በተለያየ መልኩ በኋላ ምናልባት እናያቸዋለን ብዬ አስባለሁ። ልክ ነው። እንግዲህ በአምስት ወይም 6 ቀናት ነው የቆያችሁ። የተለያዩ ቦታዎችን አይታችኋልና እንደው ያስገረመ ይሄ የተለየ ነው ያልከው ቦታ ምንድን ነበር? እኔ በጣም ከሁሉም የገረመኝ እንግዲህ ምናልባት የፕሮክሲሚቲ ቅርበት አለ አይደል? የትልታችን ቤተሰብ ስለሆንኩና አዘጋጅ ስለሆንኩ አንቲክ ነገር በጣም ስለሚስበኝ ኦልድ ጃፓን ነው በጣም የወደድኩት። ሁሉ ኪናን ብቻ ሳይሆን ያንን አክብሮ መቆየቱ ደግሞ ለአሁኑ ትውልድ እንደ ቱሪስት መሆኑና ይሄ ኦልዲስ ነገሮች ላይ ከተሞች ምልክት ያስፈልጋቸዋል ነው። ማንኛውም ከተማ የራሱ የሆነ ምልክት አለው እና ከተሞች ምልክት ያስፈልጋቸዋል። ስለዚህ ቴል አቪቭ ላይ ኦልድ ጃፋ የራሱ የሆነ ምልክት ሆኖለታል። በጣም ካስደነቀኝ ነገር አንዱ ኦልድ ጃፋ ነው። ምክንያቱም በዛው ውስጥ መንሸራሸር በዛው ውስጥ አንድም እንደንተም ይመስላል ባይ ዘ ወይ እንደ ፋሲሌደስ ያን አይነት ስሜትም ነበረኝ። ፋሲሌደስ በውስጡ የሚሄደውን አይነት ስሜት ኦልድ ጃፋ ላይ ያንን ነገር አይቻለሁ። ዌዘሩ በጣም ተመችቶኛል። ከዛ በተጨማሪ ደግሞ ህልሜ የሆነው እንግዲህ ዮናስ አርሰሜ ትንቢት ዮናስን ከልጅነት ጀምሮ ያነባለሁ። በቃል ይዤው ለጓደኞቼ ለወንድሞቼ ተርቋሉ ትንቢት ዮናስን እና እንግዲህ ያ ትንቢት ዮናስ የተፈጸመበት ቦታ ላይ ዮናስ መርከብ የተሳፈረበት ቦታ ይሄ ነው ብለው አሳዩኝ። አቦ እዛ ጋር የነበረኝ ኤክሳይትመንት እዛ ኦልድ ጃፋ እና አንድ ቴሌቪዥን 24 ልክ ነው እዛ ነው ቴሌቪዥን ስቴሽን ያለበት እዛ ጋር ዮናስ ቴስት የተላከበት ቦታ ወይ መርከብ ያዘበት ቦታ ይሄ ቦታ ሳይሆን አይቀርም ብሎ ያሳየን ቦታ ትንቢት ዮናስም ያን ታሪክ በአካል አየሁትና እንደኔ ድረኛ ማናለ እንዳልኩሽ ነው። ጉብኝቱ ለኔ አንድ መንፈሳዊ አንድ ዓለማዊ ነው። እግዚአብሔር የሰጠኝ በረከት ነው በአንድ በኩል። በሌላ በኩል ደግሞ በጋዜጠኝነት ስራዬ ደግሞ ያየሁትን በካሜራ ያየሁትን በእይታዎቼ ያስቀሯቸውን ነገሮች ደግሞ ዛሬ ማታ ጀምሬ ለሁለት ተከታታይ ሳምንታት ለተመልካቾች ያደርሳለሁ እና ባለ ሁለት ሳይት ነበር። አንድ ማማመታ አንድ ማለማየው
ሁለቱ ግን እኔ ነኝ የሚሰሩኝ ሆኖ አግኝቻለሁ እና በጣም አሁን ኤክሳይትድ ስለሆንኩኝ መልሰሽ ወሰድሽኝ እዛ ኦልድ ጃፋ ያለው ነው መሰለኝ። እንግዲህ መቼም ከዚህ በኋላም እንደምትመጣ ያው ተስፋ አደርጋለሁ። አንዴ ከታየ ለነገሩ እንዲህ ነው እስራኤል ያው ትመላለሳለህ። ያርገው ኢየሩሳሌምም ኦልድ ሲቲ አይታችኋል አይደል? ኦልድ ሲቲን የመጎብኘት እድሉ ነበራችሁ? እንዴት ነበር? ማልደን ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። እርግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ከጋዛ እንግዲህ ዛሬ ጠዋት አድርገን የነበረውን ጉዞ ተመልሰን አሁን ቴልአቪቭ ከተማ ገብተናል ማለት ነው። ነገ ወደ ኢየሩሳሌም እናቀናለን። ስለዚህ ኢየሩሳሌም የምናደርገውን ጉዞ በቀጣይ ፕሮግራም ወደ እናንተ የምናደርስ ይሆናል። ይህ ክፍል 1 ከእስራኤል ቴልአቪቭ የተላለፈላችሁ የትዝታችን በኢቢኤስ ፕሮግራም ነው። ቀጣይ ሳምንት ኢየሩሳሌም ትዝታዋና በተለይ ደግሞ በዚያ የምናገኛቸው ኢትዮጵያውያን የሀገራቸው ሁኔታ እንዲሁም ደግሞ ትዝታቸውን እግረ መንገድ ወደ እናንተ በዚሁ በቴልአቪቭም በእስራኤል የኢትዮጵያ አምባሳደር ጋር ያደረግነውን ቆይታ ወደ እናንተ አድርሰናል። ከዚያ ባሻገር ኢቢኤስ እና ቅጥረኞቹ ጋዜጠኞች ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱን ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስምዖን ደረጀና ነጻነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ስማ ዮናስ፣ ኢቢኤስ ፕሬዝዳንት ኒክሰንን ታውቀዋለህ? 1964 ዓመተ ምህረት ያ ሁሉ ህዝብ ወዶና ፈቅዶ እንዳልመረጠው ምን አደረገ መሰለ? ወተርጌት የሚባል ህንፃ ላይ ማለት ነው 5 የሱን ሰላዮች ምናምን ልኮ ቤቱን በፋሪኛ በቃ አስገንጥሎት ማለት ነው። የዲሞክራቶችን የተለያዩ ሰነድ፣ የድምጽ መቅጃ፣ የተለያየ ነገር ቤታቸው ውስጥ እንዲቀመጥ እንደገና ዶክሜንታቸውን ኮፒ እንዲደረግ ምናምን አድርጎ አስበው። እንግዲህ መጀመሪያ ስልጣን ላይ ሲወጣ ማን ነበር መሰለህ? በጣም ብዙ ሰው አክሴፕት ያደረገው ብዙ ሰው የተቀበለው ሰው ነበር። ያን ማድረግ ምን እንዳስፈለገው እንጃ። ያው የወተርጌትን ቅሌት የማታውቁት ሰዎች የላችሁ። ያንን የሚያክል ቅሌት የአሜሪካንን ፕሬዝዳንት የሚያህል ሰውዬ ከስልጣን ያወረዱት እንደዛ እያለቀሰ ከፓርላማ የወጣው የካሴቶችን ቅጂ አንጣ ሲባል አላመጣም ሲል የነበረው ሰውዬ በህዝብ ጫና እንዲያመጣ የተደረገው ከስልጣኑም እንዲባረር የተደረገው በጋዜጠኞች የስለላ በጋዜጠኞች የምርመራ ጥበብ ነው። ትልቅ ጥበብ ነው ጋዜጠኝነት። ለህዝብ ያደላል። ፈልጌ ነው ለህዝብ ያደላል። ሆድን ምናምን ነገር አይልም ጋዜጠኛ። በየጦርነቱ በየምኑ ይሞታል ጋዜጠኛ። ገባ? ይሄ ለሌ የፈለኩት የኒክሰንን ታሪክ እርግጠኛ ላይ ያታውቀውም። አንተ ምን ያደርግልሃል? ዝም ብለህ የሆነች መነሳነስህን አደረክ፣ ከኮሌጅ ወጣ፣ በቃ የሆነ ኢቢኤስ ገባ፣ ህሊናህን ትሸጣለህ አላችሁ ሌሎቻችሁም ማለት
ያንተ አይነት መሰል ሰዎች አሉ። ምን አለ መሰል ዓለም እንደ ዓለም ከሰባይነት አንግል ነው፣ ከሃይማኖት አንግል አይደለም። ከሰባይነት አንግል ዓለም እንደ ዓለም አንድ የተቃወመው የ40 ሺህ ህፃናት ሞትን እሱን ስም ለማደስ አውሮፓና አሜሪካ ውስጥ አልቻለችም። ያቺ ሀገር አፍሪካ ውስጥ መጣች። አፍሪካ ውስጥም ብዙ ሀገራት ፈቃደኞች አሉ። ያንተ አይነት ሰው ግን ያንተ አይነት ሆዳሞች ግን ያሳዝናል። ማለት ምን እንዳለ ታውቃለህ። ግን ዘገባ ምናምን ብትሰራ ደግሞ ሞር ይገርመን ነበር እና አልጀዚራ እና ቢቢሲ ምናምን ስለረገጡ ሳይሆን እንደዚህ አይነት ሰው አይመስለኝም ነበረ ኖርማሊ። እና ከህሊናሽ ጋር አባቢ ህሊና ይበልጣል። እሺ ሲኦልም ገነትም ያለው እዚህ ውስጥ ነው ብዬ ስለማመን ነው። መልካም ከሰዓት ይሆናላችሁ። ልንገደል እንችላለን። የመጨረሻው ነገር ያለን ህይወታችን ነው አይደለም? ልንገደልም እንችላለን። አንዳንድ እብዶች ተሳክቶላቸው ከውስጣችን አንዳንዶቹን ይገሉ ይሆናል። በመጨረሻ እኛ መሞታችን አይቀርም። እነሱ እኛን ይገሉናል ብለን ፈርተን አገራችንን እንዲገሉ አላህ አናደርግም። እኛን ገለው ለመጀመሪያ ጊዜ እቺ ሀገር ዴሞክራሲያዊ ከሆነች ግን ዜን ስራችንን ሰርተን ቪዲዮቹን እንደተመለከታችሁ ነው። እንግዲህ ጋዜጠኛ ዮናስን በኢቢኤስ ቲቪ ሁላችሁም የምታውቁት ነው። ቀዳሚም በኢቢኤስ ላይ ሁላችሁም የምታውቁት ነው። ራሱም ወጥቶ እንግዲህ ተናግሯል ማለት ነው። ያለውን ነገር ለህዝቡ ለማስረዳት እየሞከረ ይገኛል። በሰዓት በአልጀዚራ የወጣው ነገር ሁላችሁም የምታውቁት ነው ማለት ነው። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ደጉም ጊዜ ያምጣልን ነው ማለት የሚቻለው። ሀገራችን ኢትዮጵያ ላይ እየተከሰተውን ያለ ነገር ማየት ይችላልላችሁ። ብዙ ወጣቶች ራሳቸውን በሰዓት እያጠፉ ይገኛሉ። እንደዚሁም ደግሞ ቅዱስ ቤተክርስቲያን በሰሜን በደቡብ በምስራቅ በምዕራብ ላይ ሁሌም እንደምናገረው እንደ ችቦ እየነደደች ነው። ካህናት አባቶቻችን በየቦታው እየተገደሉ እየታረዱ ነው የሚገኙትና እግዚአብሔር አምላክ ለሀገራችን ለኢትዮጵያም ሰላሙን ደጉን ጊዜ ያምጣልን ነው ማለት የምንችለው። ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ ድምቷን መጫናችሁን ግን አትርሱ። ቤተሰቦቻችን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ስለምታረጉልንም ስላረጋችሁልን ነገር እናመሰግናለን። ሰላም ለኢትዮጵያ፣ ሰላም ለሕዝባችን።